የሰሜኑ ከባድ ትንቅንቅ ህወሓትም ፌዴራልም ጥር 18 2018 ዓ.ም ጀምሮ በሰሜን ኢትዮጵያ አዲስ ውጥረት መፈጠሩን የሚያመላክቱ መረጃዎች ተከታትለው እየወጡ ይገኛል። ውጥረቱ የተፈጠረው የህወሓት ክፍለ ጦር በተከዜ አቅጣጫ በምስራቅና በምዕራብ ጠለምት በሁለት ግንባር ለተወሰነ ሰዓታት የቆየውን ውጊያ ተከትሎ መሆኑ ይታወቃል። ጉዳዩን በቅርበት እየተከታተሉ ያሉ አካላት ህወሓት እንደለመደው ጦርነቱን ቀድሞ ጀመረው ማለት ነው የሚል አስተያየትም እየሰጡ ይገኛል። ባለፈው ትግራይ ማዕከል አድርጎ በተቀሰቀሰው ጦርነት ህወሓት ቀዳሚ ጀማሪ እንደነበር ይታወቃል። ህወሓት የሰሜን ኢትዮጵያ ጦርነትን ቀድሞ የጀመረው ሰሜን ዕዝን በማጥቃት እንደነበርም በስፋት ሲነገር ቆይቷል። የወቅቱ ጦርነት ትግራይ ክልል መነሻ አድርጎ ወደ አማራና ወደ አፋር ክልሎች ተስፋፍቶ እንደነበር አይዘነጋም። ለሁለት ዓመታት ያክል የተካሄደው ጦርነትም በፕሪቶሪያ ስምምነት መቋጫ አግኝቶም እስካሁን ድረስ ሰላም ሆኖ ቆይቷል። አሁን ግን በሰሜን ኢትዮጵያ አዲስ ውጥረት መፈጠሩን የሚያመላክቱ መረጃዎች እየወጡ ይገኛል። ህወሓት ውጊያውን ቀድሞ ከጀመረ በኋላ ያለውን ከባድ ትንቅንቅ እናያለን። አብራችሁን ቆዩ። የህወሓት አራት ግንባሮች። ህወሓት በአራት ግንባሮች ጦሩን እያንቀሳቀሰ ይገኛል። በሁለት ግንባር ደግሞ ውጊያ ጀምሮ ውጥረቱ እየተባባሰ መጥቷል። ከባለፈው ጥር 18 ጀምሮም ለተወሰነ ሰዓታት ተካሂዶ የቆመው ውጊያም ውጥረቱ እየጨመረ እንጂ እየቀነሰ አልመጣም። ፍጥጫውም ከዕለት ወደ ዕለት ከፍ በማለት ላይ ይገኛል። መጀመሪያ በህወሓት ባድመ ክፍለ ጦር አማካኝነት ውጊያ ከተነሳባቸው የምስራቅና ምዕራብ ጠለምት አካባቢዎች ላይ ውጥረቱ አይሏል። ከዚያም ወልቃይትና ራያ ላይ ውጥረቱ በመጨመር ላይ ይገኛል። በመሃል ትግራይም የውጥረቱ አካል ሆኖ ነዋሪዎች በከባድ ጭንቀት ውስጥ መሆናቸውም እየተዘገበ ይገኛል። ህወሓት ከዕለት ወደ ዕለት ዙሩን እያከረረው ይገኛል። ከፍተኛ ጦሩን በአራት ወሳኝ ግንባሮች አቅጣጫን በማንቀሳቀስ ላይ መሆኑን የሚያመላክቱ መረጃዎች ከወደ ሰሜን በመውጣት ላይ ይገኛሉ። ህወሓት በአራት አቅጣጫ ኃይል ማንቀሳቀሱን ተከትሎም በሰሜን ሌላ ጦርነት ሊከሰት እንደሚችል ተገምቷል። በእርግጥ የውጊያውን መጀመር የሚከታተሉ ዓለም አቀፍ መገናኛ ብዙሃን በፌዴራል መንግስትና በህወሓት መካከል ያለው ግጭት እንደተቀሰቀሰ አድርገው እየዘገቡ ይገኛል። ጉዳዩ ቆይንና የግጭት ቀስቃሽ ህወሓትን ወታደራዊ እንቅስቃሴ መመልከታችንን እንቀጥል። መረጃዎች እንደሚያመላክቱት ከሆነ ህወሓት በአራት አቅጣጫ ወታደራዊ ቁሳቁስ፣ የሰው ኃይል፣ ሎጂስቲክ እና የመረጃ ቅንጅቶችን እያደረገ ይገኛል። በጠለምት ቀጠናዎች በርካታ አርሚዎችን ካስገባ በኋላም ወደ ወልቃይት አቅጣጫ በተመሳሳይ መልኩ ወታደራዊ እንቅስቃሴና ወታደራዊ ስምሪት ላይ መሆኑን እየተነገረ ይገኛል። አርሚ 11፣ አርሚ 13 እና አርሚ 35 እንዲሁም አርሚ 60 በዚህ ቀጠና ላይ በእንቅስቃሴ ላይ መሆናቸውን የሚጠቁሙ መረጃዎችም እየወጡ ይገኛል። ከዋልድባ እስከ ሽራሮ፣ ከተከዜ ግንባር እስከ ሁመራ እንዲሁም እስከ ደደቢትና አቆራሪት የሽሬ መስመር እንዲሁም በሱዳን በኩል አርሚ 70 ያካተተ ከባድ ወታደራዊ እንቅስቃሴና ዝግጅት ወልቃይትን ከባድ ውጥረት ውስጥ ከቷታል። ህወሓት በወልቃይት አቅጣጫን ከማድረጉ በፊት ሰፊ ዝግጅት እንደነበረውም ሲነገር ቆይቷል። ህወሓት በወልቃይት ጉዳይ ትዕግስቱ ማለቁን በቀድሞ የህወሓት ታጣቂ ቃል አቀባይ ሆኖ ሲሰሩ በነበሩት ገብረ ጻድቅ በኩል አቋሙን ማሰማቱ አይዘነጋም። ገብረ ጻድቅ በወልቃይት ጉዳይ ትዕግስታችን እያለቀ ነው ባሉ ጥቂት ቀናት ውስጥ ህወሓት በጠለምት አቅጣጫ በተከዜ ግንባር ለአጭር ጊዜ ውጊያ ከፍቶ እንደነበር አይዘነጋም። ውጊያው አሁንም ስጋቱ ነው ቀጥሏል። ህወሓት በወልቃይትና በራያ እንዲሁም በአፋር አቅጣጫ በአይነቱ የተለየ ወታደራዊ ስምሪት ማድረጉን መረጃዎች ያሳያሉ። ይህን ተከትሎም የፌዴራል መንግስት ከባዱን እርምጃ ወስዷል። የፌዴራል መንግስት እርምጃ መውሰዱን ተከትሎም ጉዳዩ በዓለም አቀፍ መገናኛ ብዙሃን ትኩረትን አግኝቷል። የፌዴራል መንግስቱና የህወሓት ትንቅንቅ። የፌዴራል መንግስትና የህወሓት የረጅም ጊዜ የቃላት ጦርነት ወደ ግጭት እያመራ ይመስላል። ከዚህ ጋር ተያይዞም የፕሪቶሪያ የሰላም ስምምነት ጥያቄ ውስጥ ገብቷል። መረጃዎች እንደሚያመላክቱት ከሆነ አሁን በዚህ ከባድ ጊዜ በኢትዮጵያ የፌዴራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት ተቀስቅሷል። በጉዳይ ላይ አዲስ ማለዳ የዓለም አቀፍ መገናኛ ብዙሃንን ዘገባ ዋቢ አድርጎ ይፋ ያደረገው ዘገባም ግጭቱ መቀስቀሱን ያመላክታል። የዘገባው ይዘትም እንደሚከተለው ነው። በሰሜን ኢትዮጵያ በፌዴራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱን ተከትሎም ክልሉ አሁንም በከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ ዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ ውስጥ እንደሚገኝ ተመላክቷል። ይህን ቀውስ ያመላከተው የአልጀዚራ ዘገባ ሲሆን ግጭቱ የበረራዎችን መቋረጥ ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮችም ሐሙስ ዕለት ለፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ነግረውታል። ባለፉት ጥቂት ቀናት ውስጥ የአማራና የትግራይ ክልሎች ይገባኛል ጥያቄ በሚያነሱባቸው ጠለምት በተባለ አካባቢ ግጭቶች ተቀስቅሰዋል ሲል ምንጮች ለኤፍቢ መናገራቸውን በዚሁ ዘገባ ላይ ተብራርቷል። የዓለም አቀፉ መገናኛ ብዙሃን ስማቸው እንዳይጠቀስ የፈለጉ የጸጥታ ምንጮች ሁኔታው እየተበላሸ ይመስላል ሲሉም ስጋታቸውን ያስረዳሉ። በ2013 ዓ.ም የተጀመረው የሰሜን ኢትዮጵያ ጦርነት
በ2015 ዓ.ም ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገድሏል። በሚሊዮን የሚቆጠሩ ሰዎችን ደግሞ አፈናቅሏል። አልጀዚራም ባለፉት ጥቂት ቀናት ውስጥ በትግራይ ውስጥ በሕጻጽ ከሚገኝ በአብዛኛው የአሜሪካ ዓለም አቀፍ የልማት ኤጀንሲ ወይም የሲአይዲ ባሉ ሰብአዊ ድርጅቶች በሚረዳውና በድህነት የተጎዳው መንደር አንድ ዘገባ አሰራጭቶ እንደነበር አይዘነጋም። የሲአይዲ በአንድ ወቅት የኢትዮጵያ ትልቁ የሰብአዊ እርዳታ ምንጭ ሆኖ እንደነበር አይዘነጋም። ነገር ግን ይህን ሁኔታ ከአንድ ዓመት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ሲይዙና ወዲያውኑም የኤጀንሲውን ሥራ ሲያፈርሱ እንዲሁም በመላው ዓለም ያለውን የገንዘብ ድጋፍ ሲያቋርጡ በድንገት መለወጡ ይታወሳል። በትግራይ የዓለም አቀፍ ምግብ ፕሮግራም ጨምሮ ሰብአዊ ድርጅቶች እስከ 80 በመቶ የሚሆነው ሕዝብ አስቸኳይ ድጋፍ እንደሚያስፈልገው ይናገራሉ። የበረራው መቋረጥና ቀጣዩ ጊዜ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች መሰረዛቸውን ተከትሎም ከባድ ውጥረት ተፈጥሯል። በረራ የተቋረጠው የህወሓትን ውጊያ መክፈት ተከትሎ መሆኑን ደግሞ በሰሜን ኢትዮጵያ ያለውን ከባድ ትንቅንቅ ጠቋሚ ሆኗል። በጉዳይ ላይ ቢቢሲ ትግርኛ ዘርዘር ያለ ዘገባን ይዞ ወጥቷል። ቢቢሲ በዘገባው ሐሙስ ዕለት ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ከተጓዦችና ከክልሉ አንድ ኃላፊ ማረጋገጥ እንደቻለም አመላክቷል። ለሐሙስ ተይዘው የነበሩ በረራዎችም ወደ አዲስ አበባ ለመጓዝ ትኬት ቆርጠው የነበሩ መንገደኞች መሰረዛቸውን የሚያስታውቅ አጭር የጽሑፍ መልእክት እንደደረሳቸውም ለምንጩ ተናግረዋል። በመልእክቱ ላይም ከእቅድ ውጭ በሆነ ምክንያት በረራ መሰረዙንና መንገደኞች የኢትዮጵያ አየር መንገድን ወይም የጉዞ ወኪላቸው እንዲያገኙ መክሯል። ነገር ግን የኢትዮጵያ አየር መንገድ የበረራዎችን ድንገት መቋረጥ በተመለከተ እስካሁን ድረስ የሰጠው ይፋዊ ምክንያት የሆነ መግለጫ የለም። ከዚህ በተጨማሪም የበረራዎችን መቋረጥ በተመለከተም እስካሁን ባለው ሁኔታ ከትግራይ ክልል ጊዜያዊ አስተዳደርና ከኢትዮጵያ መንግስት በኩል የተሰጠ አስተያየትም ሆነ ማብራሪያ የለም። ለወትሮው ነገሮች ኮሽ ባሉ ቁጥር መግለጫ በማውጣት የሚታወቀው ህወሓት ውጊያው ከተጀመረ ወዲህ ግን ድምፁን አጥፍቶ ታይቷል። መረጃዎች እንደሚያሳዩት በጠለምት በነበረው ውጊያ ብቻ በአየር ላይ ከባድ ጥቃት ደርሶበታል። ምርኮኛ ማስመዝግበው እስካሁን በጉዳዩ ላይ ትንፍሽ አለማለቱ ብዙዎችን እያስገረመ ይገኛል። ባለፈው በአፋር አካባቢ ተቀስቅሶ በነበረው ውጊያም ህወሓት በድሮን ተጠቃው በማለት በተከታታይ መግለጫ መክሰሱ ይታወሳል። በዚህኛው ውጊያ ግን ህወሓት እስካሁን ምንም አይነት ክስም ሆነ መግለጫ ሲሰጥ አልታየም። መስጠቱ ግን አይቀሬ ይመስላል። በርካቶች እንደሚሉት ህወሓት በአሁኑ ወታደራዊ ዝግጅት በጦርነቱ ሊያሳካ የሚፈልገው ግብ ወልቃይትና ራያ መያዝ ላይ ትኩረት ያደረገ መሆኑን መረጃዎች እያመላከቱ ይገኛል። በሌላ በኩል ግን ህወሓት እንዲህ ያለውን ግርግር ፈጥሮ ለመደራደር አቅዶን የሚሉም አሉ። ህወሓት ከፌዴራል መንግስት ጋር የቃላት ጦርነት ውስጥ የገባው በፕሪቶሪያ ስምምነት ጋር በተያያዘ ጉዳይ እንደሆነ ይታወቃል። ህወሓት የአፍሪካ ህብረትን ጨምሮም ሌሎች በፕሪቶሪያ ስምምነት አፈጻጸም ላይ ሚና ያላቸው አካላት ከፌዴራል መንግስት ጋር በሌላ ዙር ድርድር እንዲያስቀምጧቸው ከዚህ ቀደም መጠየቁ ይታወሳል። እናም ከዚህ ጋር ተያይዞ ሰሞንኛ የውጊያ ሙከራዎችም ትኩረት መሳቢያ ሊሆኑ ይችላሉ እየተባለ ይገኛል። ህወሓት የድርድር ጥያቄ እያቀረበ የነበረው በኢትዮጵያ ብሔራዊ ምርጫ ቦርድ ያጣው ህጋዊ ሰውነት እንዲመለስለት ብቻ ሳይሆን ወልቃይትና ራያን መልሶ ከሚይዝበት መንገድ ጋር የተገናኘ መሆኑን በስፋት ሲዘገብ ቆይቷል። እንደሚታወቀው የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ ግንቦት ወር ለሚካሄደው 7ኛው ሀገራዊ ምርጫ ዝግጅት አድርጓል። የምርጫ ዝግጅቱ ትግራይ ክልልን የሚያካትት መሆኑ ምርጫ ቦርዱ በቅርቡ ለትግራይ ክልል ጊዜያዊ አስተዳደር በላከው ጥብቅ ደብዳቤ ላይ በግልጽ ማመላከቱ ይታወሳል። ህወሓት ህጋዊ ሰውነቱ ሳይመለስ በፊት ምርጫ ከተካሄደ ከባድ ውጥረት ሊፈጠር እንደሚችል ሲገመት ቆይቷል። ላለፉት 50 ዓመታት በኢትዮጵያ ፖለቲካ ምህዳር ውስጥ ዋነኛ ተሳታፊ የነበረው ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፓርቲነት መሰረዙ የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። የትግራይ የፖለቲካ ምህዳር ከዓመታት ግጭትና የህወሓት የበላይነት በኋላ ትልቅ ለውጥ እያሳየ ይገኛል። በክልሉ አዳዲስ የፖለቲካ ፓርቲዎችና የሲቪክ ተዋናዮች እየተፈጠሩ የረጅም ጊዜ በላይነት የነበረውን የህወሓት የፖለቲካ አስተላለፍ እየተገዳደሩና ህዝባዊ ውይይቶችና መስተጋብሮችን እየቀረጹ ይገኛል። ከዚህ ጎን ለጎን በህወሓትና በፌዴራል መንግስት ብሎም በተቀናቃኝ የትግራይ የፖለቲካ ሊቃን መካከል በአስተዳደር በጸጥታና በፕሪቶሪያ የሰላም ስምምነት አተግባበር ላይ አለመግባባት ተፈጥሯል። የእነዚህ ትግሎች ውጤትም የትግራይን የወደፊት ሚና በኢትዮጵያ ፌዴራላዊ ስርዓት ውስጥ ይቀርጻል። አሁን በምርጫ ቦርድ ተመዝግበው በክልሉ የሚንቀሳቀሱ ከ15 በላይ ፓርቲዎች ግን በህወሓት ተይዞ የነበረውን ፖለቲካዊና ማህበራዊ ምህዳር ለመሙላት እየተንቀሳቀሱ መሆናቸውን ለህወሓት አጣብቂኝ ውስጥ ከቶታል። ህወሓት በዚያ አጣብቂኝ ውስጥ ነው እንግዲህ ሌላ ውጊያ የጀመረው። ውጊያው ወደ ለየለት ጦርነት እንዳያመራም በርካቶች ስጋታቸውን እየገለጹ ይገኛል። ምክንያቱም ህወሓት ውጊያውን የጀመረው እንዲሁ በድንገት ሳይሆን ከፍተኛ ወታደራዊ ዝግጅት ሲያደርግ ከቆየ በኋላ ነው። ህወሓት ለዚህ ጦርነት ዓላማ ሲባል ኮማንዶ ከማሰልጠንና መሳሪያ ከመግዛት ባለፈም በግብፅና በሱዳን መንግስት ድጋፍ አማካኝነት ሰው አልባ አውሮፕላን እስከ መታጠቅና ባለሙያዎችን እስከ ማፍራት የሚደርስ ዝግጅት ላይ መሆኑን ከዚህ ቀደም ሲዘገብ ቆይቷል። በተመሳሳይ ከኤርትራ ጋር ጽምዶ እንደፈጠረ ይታወቃል። ይህም ቀጣዩን ጊዜ ከባድ ሊያደርገው እንደሚችል በርካቶች እያስጠነቀቁ ይገኛል። ምክንያቱም የኤርትራና የኢትዮጵያ መንግስታት በባህር በር አሊያም በአሰብ ቀይ ባህር ምክንያት የገቡበት ፍጥጫ ይታወቃል።
ዓለም አቀፍ መገናኛ ብዙሃን በኢትዮጵያና በኤርትራ መካከል የጦርነት ስጋት መፈጠሩን አሁንም ያለማቋረጥ እየዘገቡ ይገኛል። ሰሜን ላይ ሌላ ውጊያና ሌላ ጦርነት ሊያስከትል የሚችል ከባድ ትንቅንቅ መፈጠሩን ጠቋሚ ነው እየተባለ ይገኛል። ከዚህ አኳያም እንደ አዲስ ያገረሸው የሰሜኑ ከባድ ትንቅንቅ ወዴት ያመራ ይሆን የሚል ጥያቄም የበርካቶችን በመነሳት ላይ ይገኛል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።